ወከልሃ ዘይብል ክርስቲያናዊ አነ ወአምን በእግዚእነ ኢየሱስ ክርስቶስ እግዚአብሔርን በካዱ ነገሥታት ፊት ቆሞ በኢየሱስ ክርስቶስ የማምን እኔ ክርስቲያን ነኝ። ብፁዕ አባታችን አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡር አባታችን መልአከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መልአከ ብርሃን ፍስሐ ጥላሁን የባህር ዳር ሀገረ ስብከት ዋና ጸሐፊ፣ ክቡር መልአከ ገነት አባ ወልደ ትንሣኤ የፈለገ ገነት ባህር ዳር ቅዱስ ጊዮርጊስ ካቴድራል ዋና አስተዳዳሪ፣ ክቡር መምህረ ሊቃውንት ማዕበል ፈጠነ የባህር ዳር ሀገረ ስብከት ስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ዋና ኃላፊና የፈለገ ገነት አራቱ ጉባኤያት ምስክር ጉባኤ ቤት መምህር፣ የተከበራችሁ የሀገረ ስብከቱ የየሥራ መምሪያ ኃላፊዎች፣ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት የመጣችው የየመምሪያ ኃላፊዎች፣ መጋቢያነ ምስጢር ብሩሃን አእምሮ ሊቃውንተ ቤተ ክርስቲያን፣ በዚህ የተገኛችሁ ኦርቶዶክሳውያንና ኦርቶዶክሳውያት በሙሉ በአምላካችን በቅዱስ እግዚአብሔር ፍጹም ፍቅርና ሰላምታ እንደምን አደራችሁ? ድምፃቸው አይሰማም። ያደራችሁ አድረናል በሉ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? እስከዚህ ሰዓት በሰላምና በጤና በፍቅርና በአንድነት የጠበቀን በሀብት የሳበን በረድኤት ያቀረበን በመግቦቱ ያልተለየን የቅዱሳን አምላክ ቅዱስ እግዚአብሔር ክብርና ምስጋና ለገናናው ስሙ ይሁንልን። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነት የሰማዕቱ የቅዱስ ጊዮርጊስ በረከት ከሁላችን ጋር ይሁን። እንኳን ለሰማዕቱ ለቅዱስ ጊዮርጊስ ዓመታዊ በዓል በሰላም አደረሳችሁ አደረሰን። እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። እግዚአብሔር ቢወድና ቢፈቅድ እጅግ የምናፍቀውና የምንወደው የብፁዕ አባታችን አቡነ አብርሃም ትምህርትና መልእክት እንደተጠበቀ ሆኖ ለአጭር ደቂቃ ብቻ የእግዚአብሔርን ቃል ረድኤተ እግዚአብሔርን አጋዥ በማድረግ እናገራለሁ። የጥበብና የማስተዋል ባለቤት ቅዱስ እግዚአብሔር ለእኔ ለባሪያው ተናጋሪ አንደበት ለእናንተ ለሰሚዎቹ ሰሚ ጆሮና አስተዋይ ልቡና ሰጥቶ ሁላችንንም ያስተምረን። ወቆመ ማእከለ ነገሥት አላውያን ወከልሃ በዐቢይ ቃል ሰማዕቱ ቅዱስ ጊዮርጊስ እግዚአብሔርን በከዱ ባላውያን ነገሥታት መካከል ቆሞ ድምፁን ከፍ አድርጎ እኔ በክርስቶስ የማምን ክርስቲያን ነኝ። በዚህ ሐሳብ ሁለት ነገሮችን ብቻ ነው የምናነሳው። ቅዱስ ጊዮርጊስ ክርስቲያን በመሆኑ ክርስትናን በመስበኩ በክርስትናው የተቀበለውን መከራና ቅዱስ ጊዮርጊስ በክርስትናው መከራ ከተቀበለ በኋላ በክርስትናው ከመከራ እንዴት እንደዳነ በክርስትናው እንዴት ድል እንዳደረገ ሁለት ሐሳቦችን ብቻ እናነሳለን። የሰማዕቱ የቅዱስ ጊዮርጊስ ታሪክ ለእኛ ለኦርቶዶክሳውያን ቅርብ ነው። ቅዱስ ጊዮርጊስ የማይታወቅ ገድልና የማይታወቅ ታሪክ የለውም። በተለይም እኛ ኢትዮጵያውያን ቅዱስ ጊዮርጊስን ገበዘ ኢትዮጵያ፣ የኢትዮጵያ ጠባቂ፣ የኢትዮጵያ ባላደራ፣ የኢትዮጵያ በረከት ብለን የምንጠራው የቅርብ ወዳጃችን፣ የቅርብ አገልጋያችን፣ የቅርብ ፈጥኖ ሰሚያችን ስለሆነ ቅዱስ ጊዮርጊስ የተወለደ ብለን አንተርክም። ሁለት ሐሳቦችን ብቻ ለማንሳት ቅዱስ ጊዮርጊስ የአባቱ ሀገር ሮም ነው።
አባቱ ከሮም ተነስቶ ወደ ልዳ ወደ ኢዮጴ ሄደ። በዚያውም ሀገሯን አይቶ ቅዱስ ጴጥሮስ ታምር ያደረገባት ታላቅ የክርስትና ሀገር ስለነበረች የተወለደበትን ሀገሩን ትቶ በልዳ መኖር ፈለገ። የቅዱስ ጊዮርጊስ አባት በልዳ ሲኖር የልዳ ሰዎች ምግባሩን፣ ሃይማኖቱን፣ አዋቂነቱን አይተው መኮንነ ልዳ የልዳ ገዢ አስተዳዳሪ አድርገው ሹመውታል። ልዳን እየመራ 3 ልጆቹን ወልዶ የመጀመሪያው ቅዱስ ጊዮርጊስ፣ 2 ሴቶች ልጆቹ ደግሞ አንዷ ማለታ ሁለተኛዋ እስያ ይባላሉ። በእንዲህ አይነት ሁኔታ በበጎ ምግባር አገር እየመራ እያስተዳደረ በሚኖርበት ሰዓት ቅዱስ ጊዮርጊስ የ10 ዓመት ወጣት እያለ አባቱ ሞተ። አባቱ ቢሞት የማይሞት የዘላለም አባት እግዚአብሔር በጥበብ በሞገስ አሳደገው ቅዱስ ጊዮርጊስን። ኦርቶዶክሳውያን የሥጋ ወላጆቻችን በሥጋ ይወሉናል፣ በሥጋ ይሞታሉ። ዕድሜያቸው የተወሰነ ነው። አባታችን ሆይ ብለን የምንጠራው በሰማይ የሚኖር በኋላም በሰማይ የሚያኖረን የዘላለም አባት እግዚአብሔር አለን። ክብርና ምስጋና ለአምላካችን ይሁን። ቀጥሎ የቅዱስ ጊዮርጊስ አባት ከሞተ በኋላ ልዳን የሚያስተዳድር ሰው ሾሙ። ያ ሰውም የአባቱን ስልጣን ከያዘ በኋላ ከእናቱ ተቀብሎ ቅዱስ ጊዮርጊስን አሳደገው። ቅዱስ ጊዮርጊስ መንፈሳዊ ጥበብ፣ ሥጋዊ ጥበብ እየተማረ አደገ። መንፈሳዊ ጥበብ ቅዱሳት መጻሕፍትን ማንበብ፣ ጾም፣ ጸሎት፣ ለአባቶች ለቅዱሳን መታዘዝ ማገልገል ነው። ሥጋዊ ጥበብ ደግሞ ነዲፈ ቀስት ንዑ አራዊት፣ አራዊትን ማደን፣ ቀስት መወርወር፣ እነዚህን እየተማረ አድጎ 20 ዓመት ሲሞላው ከተወለደበት ሀገር ከልዳ ተነስቶ ብዙ ነገሥታት ወዳሉባት ወዳደገችዋ ከተማ ንጉሡ ዱድያኖስ ወዳለባት የአባቱን ሹመት ለመቀበል ብዙ ወርቅ፣ ብዙ ብር፣ ብዙ እጅ መንሻ ይዞ ሄደ። በሄደም ጊዜ ታሪኩን፣ ዝናውን፣ የአባቱን ታሪክ ጥበቡን የሚያውቁ ነገሥታት ተሰልፈው በክብር ተቀበሉት። ያን ጊዜ ግን ቅዱስ ጊዮርጊስን ያልወደዱበት፣ ቅዱስ ጊዮርጊስ ከነሱ ያልወደደው አንድ ግብር ነበረ። በዚያ ዘመን የነበሩ ሰዎች እግዚአብሔርን የሚጠሉ በይበልጥም ደግሞ በክርስቶስ ክርስቲያን ተብለው የተጠሩ ክርስቲያኖችን የሚያሳድዱ መከራ የሚያጸኑ ክፉ ሰዎች ነበሩ። ቅዱስ ጊዮርጊስ የአባቱን ሹመት ለመቀበል በሄደበት ጊዜ በክርስቶስ ያመኑ ክርስቲያኖቹን ሲያንገላቷቸው፣ ሲያሳድዷቸው፣ ከአንበሳ ጋር ሲያታግሏቸው፣ መከራ ሲያጸኑባቸው አየና ሐሳቡን ለወጠ። ምድራዊውን ሹመት በሰማያዊ ሹመት፣ ምድራዊውን ሀብት በሰማያዊ ሀብት፣ ምድራዊውን ዝና በሰማያዊ ዝና፣ ከሰዎች የሚቀበለውን ሹመት ከእግዚአብሔር ለመቀበል ወሰነና እንዲህ ብሎ ወሰነ። ቅዱስ ጊዮርጊስ ወመነነ በፈቃዱ ኩሎ ንዋያቲሁ አግብርቲሁ ወአይማቲሁ ወተድላሁ። በፈቃዱ እንዲህ ብሎ የዚህን ዓለም ሀብት ንብረት የአባቶቹን ባሪያ አሽከሮቹን ስልጣን ሊቀበል ሲመጣ ተከትለውት የመጡ አጃቢዎቹን አሰናበተና ይህን ዓለም ናቀው ይላል። ማንን ናቀው? ማንን ናቀው? ሰማዕታት ቅዱሳን ይህን ዓለም የናቁ ናቸው። ዛሬ ደግሞ ዓለም ነው የናቀን። የትናንትና አባቶቻችን በሃይማኖታቸው በክርስትናቸው ይህን ዓለም ንቀውታል፣ ገዝተውታል። ዛሬ እኛን ዓለሙ ንቆናል። ቅዱስ ጊዮርጊስ ከዚህ በኋላ ወይ ሐሰሰ ሲመተ አብሁ ወይ ክብረ እሙ፣ በእናቱ በኩል ያለውን የዘመዶቹን ክብር፣ የአባቱን ሹመት፣ በሹመት የሚገኘውን ክብር ሁሉ ናቀና ተወ። ይልቁንም ቅዱስ ጊዮርጊስን ወይም አቶ ውርዝውና ሥጋዊት የ20 ዓመት ወጣት ነውና መሾም ይፈልጋል፣ ማደግ ይፈልጋል፣ መሰልጠን ይፈልጋል። የ20 ዓመት ወጣትነት 20 ዓመት የእሳትነት ዘመን ነው። የእሳትነት ዘመን፣ የወጣትነት ዘመን ቅዱስ ጊዮርጊስን አላሸነፈችውም።
ቅዱስ ጊዮርጊስ የወጣትነት ዘመኑ የዚህን ዓለም ክብር በክርስትናው አሸነፈ። ደስ ይበላችሁ ወጣቶች። ከዚህ በኋላ ቅዱስ ጊዮርጊስ ከዓለም የተለየበት አብረውት ካደጉ ከአባቱ ወዳጆች የአባቱን ስልጣን ሊሰጡ ከፈቀዱ ሰዎች ቅዱስ ጊዮርጊስ በክርስትናው ምክንያት ዓላማውን ለየ፣ ከነገሥታቱም ተለየ። ይህን ጊዜ ቅዱስ ጊዮርጊስ ሹመት ሊሰጡት የተቀበል ተሰብስበው የሚጠብቁትን ሰዎች ይዞት የመጣውን ብርና ወርቅ እንዲህ ብሎ ከአባቱ ተማረ። አባቴ ስልጣን ነበረው፣ አባቴ ብዙ ሀብት ነበረው፣ ዛሬ የለም። የአባቴ ሀብቱ ስልጣኑ ንብረቱ አልጠቀመውም፣ አላፊ ነው አለና እኔም የማያልፈውን የኢየሱስ ክርስቶስን መንግሥት ተስፋ ሰማዕታትን እጠብቃለሁ እንጂ የዚህን ዓለም ሀብትና ንብረት አልጠብቅም ብሎ ነገሥታት ከራሱ ላይ ያደረጉለትን ወርቅ ከጫንቃው ላይ ያለበሱትን ካባ እንደ ትቢያ አውርዶ ጣለና እንዲህ ብሎ በአደባባይ መሰከረ። ወቆመ ቅድመ ነገሥተ አላውያን ወከልሃ እንዘ ይብል። ድምፁን ከፍ አድርጎ ሊሾሙት በተቀመጡ ነገሥታት መካከል በክርስቶስ የማምንን የክርስቲያን ነኝ፣ ዓላማ እንዳያደርገንም እኔ ሰማያዊ ነኝ፣ እኔ ለመከራ ራሴን አዘጋጅቻለሁ፣ ተጠርቻለሁ። ከዛሬ ጀምሮ ለክርስቶስ ታዛዥ እንጂ ለእናንተ ታዛዥ አይደለሁም ብሎ ክርስትናውን መሰከረ። በዚህ ምክንያት ብዙ መከራ ደረሰበት። ከመከራዎቹ መካከል ሊቃውንቱ ካዜሙት አንዱን ብቻ አነሳለሁ። ወአዘዘ ንጉሥ ዱርያኖስ ወአግበረ አሳይነ ዘሐጺን። ቅዱስ ጊዮርጊስ ክርስቲያን ነኝ ስላለ፣ በዓላማው ስለተለየ፣ እግዚአብሔርን ስለሰበከ፣ ወጣትነቱን በክርስትና ስላሸነፈ ንጉሡ ዱርያኖስ እኛን ካልሰማ፣ ለእኛ ካልታዘዘ፣ የእኛን ጣዖታት ካላመለከ እንዲህ አድርጋችሁ መከራ አጥኑበት ብሎ አዘዘ። ንጉሡ ለአንድ ለ20 ዓመት ወጣት ብላቴና፣ በዚያው ላይ ደግሞ ቅዱስ ጊዮርጊስን 70 ነገሥታት፣ አንዱን ወጣት አንዱን ክርስቲያን፣ 70 ነገሥታት ደግሞ የሚመሯቸው የሚያስተዳድሯቸው በስተጀርባቸው ብዙ ሕዝቦች አሉ። እኒህን ሁሉ ቅዱስ ጊዮርጊስ በክርስትናው አልፈራም፣ ወደ ኋላም አላለም። ከዚህ በኋላ የብረት ጫማ አዘጋጁለት አለ። የብረት ጫማ አዘጋጅተው ዋስተሳልዎ ለቅዱስ ጊዮርጊስ አሳይነ ዘሐጺን። ለቅዱስ ጊዮርጊስ የብረት ጫማ የሚወጋ የሚያለማ አዘጋጁና ተጓዝ አሉት። ወተበትረ ስሩ ወተክወደሙ፣ ስሩ ተበጠሰ፣ ደሙ ፈሰሰ። ስሩ ከተበጠሰ ደሙ እንዴት ይቆማል? ወሶበ ስነ ሰይረ ድንቁ ተፈረ። የብረት ጫማ አድርገውለት እግሩ እየደማ መጓዝ ቢያቅተው በአራት እግሩ እንደ እንስሳት እየሆነ ወንጌል ሰበከ ይላል። ክብርና ምስጋና ለአምላካችን። አጎንብሶ ወንጌል ሰበከ። አጎንብሶ የክርስቶስን መከራ ተቀበለ። አጎንብሶ ዓላማውን አሳካ። በዚህ ሰዓት ቅዱስ ጊዮርጊስ መከራ ሲጸናበት የመከራው ማስታገሻ እንዲህ የሚል ቃል አመጣ። እፎኑ ይሄሊ ከማምላኬ የተሰቅለ ዲበ ዕፀ መስቀል። እኔማ መከራ ብቀበል ይገባኛል፣ በደለኛ ነኝ፣ ኃጢአተኛ ነኝ። ክርስቶስ በደል ሳይኖርበት በደለኞቹን ለማዳን ራቁቱን በእንጨት ከተሰቀለ እኔማ እንደ አምላኬ እንደ ክርስቶስ መከራ ብቀበል መከራው ያከብረኛል፣ ክርስትናዬን እገልጣለሁ አለና በአምላኩ መከራ የእሱን ክርስትና ረሳ። ክብርና ምስጋና ለአምላካችን ይሁን። ቅዱስ ያሬድ የሀገራችን ሊቅ አምላኬ የተሰቅለ ዲበ ዕፀ መስቀል ከማምላኬ ይላል። ቅዱስ ያሬድን ቅዱስ ጊዮርጊስ በገድል በሰማዕትነት ከሱ ይቀድማልና አምላኬ ብሎ ይጠራዋል። ጌታዬ ኮከበልና ቅዱስ ጊዮርጊስ እንደ ጌታው እንደ አምላኩ መከራ ተቀበለ ይላል። ስለዚህ የተወደዳችሁ ኦርቶዶክሳውያን ቅዱስ ጊዮርጊስ በዚህ አይነት በክርስትናው ምክንያት ሰዎቹ ጠሉት፣ መከራ አጸኑበት፣ መከራ ተቀበለ። ብዙ መከራዎቹን ከተቀበለ በኋላ በዛሬው ዕለት ቅድም በሊቃውንቱ ድምፅ እንደሰማችሁት
አድቀው ፈጭተው በደብረ ይድራስ ተራራ ዘሩት ይላል። የተወደዳችሁ ኦርቶዶክሳውያን ቅዱስ ጊዮርጊስ በደብረ ይድራስ ተዘራ። ለምንድን ነው የተዘራው? ለመብቀል ነው። የተዘራ ይበቅል አይደል? ቅዱስ ጊዮርጊስን በተኑት አካሉ። ቅዱስ ጊዮርጊስ የተበተነው ክርስትናን ለማፍራት ነው። ቅዱስ ጊዮርጊስ ዛሬ በቅዱስ ጊዮርጊስ ሰማዕትነት የተሰበሰብነው የቅዱስ ጊዮርጊስ የቅዱስ ጊዮርጊስ ወንጌል የቅዱስ ጊዮርጊስ ተጋድሎ ተዘርቶ የሰበሰበን ክርስቲያኖች ነን። ክብርና ምስጋና ለአምላካችን ይሁን። ቅዱስ ጊዮርጊስ ይህን ሁሉ መከራ በክርስትናው ተቀበለ። ከዚያ በኋላ በክርስትናው ምክንያት ከደረሰበት መከራ አጥንቱ ተደቁሶ ደቆ ከተፈጨ በኋላ በደብረ ይድራስ ተራራ የደብረ ይድራስ ተራሮች ቅዱስ ጊዮርጊስን ሰበኩት። ክብርና ምስጋና ለአምላካችን ይሁን። የደብረ ይድራስ ቅጠሎች አከበሩት። የባህር ዳር ወጣቶች ዛሬም እኮ የባህር ዳር አደባባዮች ከፍ ብለው በቅርብ ርቀት ላይ ቅዱስ ጊዮርጊስን እየሰበኩ ነው። የሰማዕቱን የአርበኛውን የቅዱስ ጊዮርጊስን የተጋዳሊውን ስም ከፍ አድርገው ዛሬም ሰማዕቱ ቅዱስ ጊዮርጊስ በአደባባይ እየተሰበከ ነው። ስለዚህ ቅዱስ ጊዮርጊስ ይህን ሁሉ መከራ ከተቀበለ በኋላ ቅዱስ ያሬድ እንደተናገረው አካላዊ ቃል እግዚአብሔር ቃል ከሰማይ ወርዶ ቅዱስ ጊዮርጊስን ዳሰሰውና እንደገና አጥንቶቹን ሰብስቦ ሕያው አደረገው ይላል። ክብርና ምስጋና ለአምላካችን ይሁን። ኦርቶዶክሳውያንና ኦርቶዶክሳውያን የዛሬው በዓል የመሰብሰብ የአንድነት እንደገና የመልማት የማደግ የመቆም በዓል ነው። ቅዱስ ጊዮርጊስን በተኑት፣ ተሰብስቦ ሰበሰበን። ቅዱስ ጊዮርጊስን አቆሰሉት። ቆስሎ ግን በቁስሉ ክርስትናውን ከፍ አድርጎ አሳየ። ስለዚህ ቅዱስ ጊዮርጊስ በክርስትናው ዋጋ ከፈለ፣ በክርስትናው ዋጋ ተቀበለ፣ በክርስትናው ተበተነ፣ ተዘራ። በክርስትናው ደግሞ ክርስቲያኖቹን ሰብስቦ ዛሬ ላለኖቹ ክርስቲያኖች የጽናት ተምሳሌት ሆነን። የተወደዳችሁ ክርስቲያኖች ለቅዱስ ጊዮርጊስ የማይታዘዘው የለም። ቅዱስ ጊዮርጊስ ተፈጭቶ በተዘራበት ሰዓት ምድር ተንቀጥቅጣለች፣ እጽዋት ተጨንቀዋል። መጨረሻ ላይ ግን መልሰው ቅጠሎቹ ሁሉ ቅዱስ ጊዮርጊስ ቅዱስ ጊዮርጊስ ቅዱስ ጊዮርጊስ እያሉ መስክረዋል። በኅዳር 7 የደረቀውን ምሰሶ አለምልሞ ቅጠል አደረገው። ዛሬ ደግሞ የቅዱስ ጊዮርጊስ አካሉ ደቆ ከደረቀ በኋላ እንደገና እግዚአብሔር በደብረ ይድራስ እጽዋት ላይ አለምልሞ ጊዮርጊስ ጊዮርጊስ ብሎ እንዲሰብክ አደረገው። ስለዚህ የተወደዳችሁ ክርስቲያኖች እኔ በክርስቶስ የማመን ክርስቲያን ነኝ። ክርስትና ዋጋ ሊያስከፍለን ይችላል፣ ግን ዋጋ ያሰጠናል። ክርስትና መከራ ሊያመጣብን ይችላል፣ ግን መከራውን ማለት ማሸነፍ ባለድል ባለ ታሪክ የምንሆነው በክርስትናችን ጸንተን እንደ ቅዱስ ጊዮርጊስ መከራውን ተጋፍተን ድል ካደረግን በኋላ እንደ ቅዱስ ጊዮርጊስ የድል ባለቤቶች እንሆናለን። የመከረን ያስተማረን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የቅዱስ ጊዮርጊስ የሰማዕቱ ረድኤትና በረከት አይለየን። የብፁዕ አባታችን የአቡነ አብርሃም በረከታቸው ከሁላችን ጋር ይሁን። ይቆየን።